ሰላም ጤና ይስጥልን የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? በዛሬ ለመጀመሪያ ዓመት የሆነውን የፍሬሽማን ኮርስ ሲሆን ግሎባል ትሬንድ ወይም ግሎባል አፊርስ ይዘን ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ መጨረሻ ላይ ከወዳችሁ ላይክ ደግሞ ይህን ቪዲዮ ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ሼር እንድታደርጉላቸው እንዲሁም ደግሞ ኮሜንት አንዳንድ ያልተመቻችሁ ነገር ካለ እንድትጽፉልን እናስታውቃለን። እንግዲህ ይህ ትምህርት በሚኒስቴር ኦፍ ሳይንስ ኤንድ ሃየር ኤዱኬሽን እንግዲህ በከፍተኛና ትምህርት ሚኒስቴር ተዘጋጅቶ የቀረበ ሞጁል ነው። ስለዚህ ይሄ ሞጁል በተቻለ መጠን የማስተምራችሁ ነው ማለት ነው። ይህ ትምህርት ወሰብሰብ የሚል ቢሆንም ትምህርቱን እንዲገባችሁ አድርጌ የማስተምራችሁ ይሆናል። ይህን ኮርስ ኤ+ እንድታመጡ እኔም ተግቼ ነው የምሰራው። ስለዚህ እናንተም ከጎኔ እንድትሆኑ በአክብሮት ጠይቃለሁ። ወደ ቻፕተሩ እንገባለን። ይህ ኮርስ የግሎባል ትሬንድ የሚባለው ኮርስ ወደ 5 ቻፕተሮችን ይዛል። እንግዲህ በባለፈው ሂስትሪን የፍሬሽማን ኮርስ እሱንም እንዲሁ ሞጁል እንሰራለን። ምክንያቱም ተማሪዎች ሞጁል ሲያነቡ የተሻለ ሪቴንሽን ይኖራቸውም አላቸው ተብሎ ይታሰባል። ምክንያቱም በዩኒቨርሲቲ ያለው በጣም ኦቨርሎድ የሆነ ካሪኩለም ስለሆነ በዚሁ ሞጁሉን ስታነቡ ወዲሁ እያነበባችሁ ወዲሁ ደግሞ እኔም እያስረዳኋችሁ ስለምንማማር ለእናንተም ጥሩ አሪፍ ነው ማለት ነው በፒዲኤፍ መማሩ። ስለዚህ በተቻለ መጠን የማስተምራችሁናል። ግሎባል ትሬንድን ኤ+ እንድታመጡ እኔም ተግቼ ነው የምሰራው። እናንተም ደግሞ ከኔ ጎን እንድትቆሙ በዚሁ አሳስባለሁ። ስለዚህ የቻፕተር ወደ 5 ፖርሽኖችን ይይዛል። በመጀመሪያ ቻፕተር የምናየው አንደርስታንዲንግ ኢንተርናሽናል ሪሌሽን ወይም ዓለም አቀፍ ግንኙነት የሚለውን የምንገነዘብ ይሆናል ማለት ነው። ሌታስ ዘ ቻፕተር ኦኬ ስቱደንትስ ቻፕተር 1 አንደርስታንዲንግ ኢንተርናሽናል ሪሌሽን አለ። እንግዲህ በዚህ ቻፕተር የምናየው ኢንተርናሽናል ሪሌሽን ምንድነው የሚለው ነው። ዓለም አቀፍ ግንኙነት የሚለው ምን ማለት ነው የሚለውን የምናይ ይሆናል። ስለዚህ ኢንተርናሽናል ሪሌሽን ማለት ምን ማለት ነው ሲባል አንድ መንግስት ወይም አንድ ግለሰብ ሊሆን ይችላል ከኢንተርናሽናሊ ኢንተርኮኔክት ሲያደርግ ከዓለም አቀፍ ማህበረሰብ ጋር ያ ሰውዬ ኢንተርናሽናሊ ሪሌሽን አደረገ ማለት ነው። ለምሳሌ እኔ ይሄን የምሰራውን ቪዲዮ በህንድ ሀገር ወይም ጃፓን ሀገር ያለ ማህበረሰብ ወይም የሆነ ተማሪ የሚከታተለው ከሆነ ይሄን ቪዲዮ እኔ ያ ሰውዬ ከኔ ጋራ ኢንተርኮኔክት ኮንታክት አደረገ ማለት። ስለዚህ እናንተ ለምሳሌ ቁጭ ብላችሁ የሆነ ሀገር ፊልም የውጭ ሀገር የምታይ ከሆነ ስለዚህ እናንተ ያንን ካልቸር እናንተም እያደረጋችሁ እየተላበሳችሁ ትመጣላችሁ። ስለዚህ እናንተ ከዓለም አቀፍ ማህበረሰብ ጋራ ኮንታክት አደረጋችሁ ማለት ነው። ስለዚህ ዲቴል የምናይ ይሆናል ማለት ነው ከታች። ኢንትሮዳክሽኑን እንደ ኢንትሮዳክሽን ለዛሬ አሳያችኋለሁ። በቀጣይ ሌሎችን ፖርሽኖችን ይዤ እቀርባለሁ ማለት ነው። ኢንትሮዳክሽን ኢንተርናሽናል ሪሌሽን ወይም ዓለም አቀፍ ግንኙነት የሚባለው as it is a present in flow of daily news concerned large number of disparate events leading our meetings, negotiations are concluded, wars are started, acts of terror committed and so on። እንግዲህ ኢንተርናሽናል ሪሌሽን የምንለው ቀን ተቀን ያለ የመረጃ ፍሰትን የምናገኘው የመረጃ ፍሰት ይህ ከፍተኛ ቁጥር ያለው ኢቨንቶች የተለያዩ አይነት ኢቨንቶችን በቀን ተቀን የምናስተናግደው ክስተት ኢንተርናሽናል ሪሌሽን ይባላል። ያንን ክስተት ደግሞ እኛ ለምሳሌ መሪዎች ጉባኤ ሲያደርጉ የተለያዩ ኔጎሽኖች ወይም የተለያዩ ድርድሮች ሲደረጉ ዋሮች የሆነ ዋር ጦርነት ስታርት ሲሆን የሆነ አሸብርተኛ ቡድን የሆነ ጥቃት ሲያደርስ እንዲሁም የተለያየ መረጃ ቀን ተቀን እኛ ያንን መረጃ ስናገኝ ከዓለም አቀፉ ማህበረሰብ ጋራ ኮንታክት አደረግን ማለት ነው። ለምሳሌ የሆነ በባለፈው የእስራኤልና ሐማስ ጦርነትን ታስታውሳላችሁ። እሱ ጦርነት ሲጀመር እኛ ያንን ነገር ስናይ ከዛ ማህበረሰብ ጋራ ጦርነቱ ምንድነው የሚመስለው፣ የጦርነቱ አጀማመር ምን ይመስላል፣ ድርድሮች ሳሉች የመሪዎች ጉባኤ ምን ይመስላል፣ እነኛ ተፋላሚ ሀገሮች የሚያደርጉት ድርድር ምን ይመስላል የሚለውን ቀን ተቀን ያለውን የመረጃ ፍሰት የምንዳስሰው በኢንተርናሽናል ሪሌሽን። ያንን መረጃ ደግሞ ወደኛ ሲደርስ ምን ይባላል? ያ ኢንተርናሽናል ሪሌሽን ተብሎ ይጠራ ማለት ነው። in order to make sense all this information we need to know a lot about the contemporary world and its history። በዚህ ምክንያት ደግሞ ይህንን መረጃ ሴንስ ስናደርግ ምን ያስፈልገናል? አሁን ስላለው ወርልድ እንዲሁም ደግሞ ስለዛ ታሪክ እናውቃለን ማለት ነው። ይሄን ነገር ስናይ ይሄን ደግሞ አንደርስታንድ ለማድረግ እንዴት ነው ያ ክስተት
የተለያዩ ክስተቶች ኤቨንት እንደዚህ ክስተቱ ምን ያህል ነው፣ ያ ክስተትና ያ ክስተት ምን ያህል ተቀራራቢነት አለው፣ ምን ያህል ኤቨንቱ ሃንግ ቱጌዘር ነው የሚለውንም በዛው እያየን እንሄዳለን ማለት ነው። አት ዩኒቨርሲቲ ዊ ስተዲ ዚስ ቶፒክ በት ኢዝ ዘ ቤዚክ ቴንስ ኦፍ አካዳሚክ ስተዲ ኦፍ ኢንተርናሽናል ፖለቲክስ ዛት ኢዝ ራዘር ዛን ሚሲ ፒክቸር ካን ቢ ራዲካሊ ሲምፕሊፋይድ። እንግዲህ በዩኒቨርሲቲ በዚህ ቶፒክ የምናጠናው ግን ስለ ፊሎሶፊ ነው። ስለዚህ ስለ አካዳሚክ ኢንተርናሽናል ፖለቲክስ ስለሚለው ፊሎሶፊ ነው እንጂ የምናጠናው ስለ ፒክቸር እያደረግን ወይም ራዲካሊ ሲምፕሊፋይድ ማድረግ አይደለም። ስለዚህ እዚህ ቻፕተር ላይ ብዙ ጊዜ ፎከስ የምናደርገው ቴንስ ኦር ስለ ፊሎሶፊ ኦፍ አካዳሚክ ስተዲ ኦፍ ኢንተርናሽናል ፖለቲክስ ስለሚለው ነው ማለት ነው የምናየው። Instead of focusing the flow of daily news, we focus basic principle of underlying it. This is what we will try to do in module. Let us, what is international relation? እንግዲህ ብዙ ጊዜ እዚህ ፎከስ የምናደርገው ኢንተርናሽናል ሪሌሽን ማለት ነው ማለት። ስለዚህ ከላይ እንዳየነው ኢንተርናሽናል ሪሌሽን ማለት ቀን ተቀን ያለውን የመረጃ ወይም ዴሊ ኒውሳችን ፍሎ የሚያደርገው ያንን መረጃ ደግሞ እኛ ጌት ስናደርግ እኛ ጊቭ ስናደርግ ከዛ ከዓለም አቀፍ ኮንታክት ስናደርግ ያ ኢንተርናሽናል ሪሌሽን ይባላል። ኢንተርናሽናል ሪሌሽን ማለት ይሄ ነው። ያ እንግዲህ ከላይ እንዳየነው እንደ ኢንትሮዳክሽን ፓርት ነው። በዚህ ፓርት የምናየው 1.1 conceptualizing nationalism, nation and state. This is a very important topic. What is nationalism? What is nation? What is state? Let us one by one. Nationalism is the most influential force in international affairs. Nationalism የሚባለው በጣም ተጽዕኖ ያለው ከፍተኛ የሆነ ኃይል ያለው በዓለም አቀፍ ግንኙነት ላይ it is influential force is nationalism. ስለዚህ ናሽናሊዝም የሚባለው ከፍተኛ የሆነ ጠንካራ የሆነ ጉልበት አቅም አለው በዓለም አቀፍ ጉዳዮች ወይም ዓለም አቀፍ ላይ የሚከሰቱ ጉዳዮች ላይ ይሄ ናሽናሊዝም ወይም ብሔርተኝነት የሚባለው ከፍተኛ ሚና አለው ማለት ነው። ናሽናሊዝም ግን ብሔርተኝነት ሲባል ዘረኝነት ማለት እንዳይደለ መያዝ ያስፈልጋቸዋል። it is the case of break of the revolutionary in wars across the globe. እንግዲህ በዓለማችን ላይ ለሚከሰቱ አብዮቶች ለሚከሰቱ ጦርነቶች ይሄ እንደ አንድ ምክንያት ነው ማለት ነው። It is not a factor from collapse of age-old empire mark for new border, a power component from emergence of new state, and it is used to reshape and reinforce regime of in history. እንግዲህ ለትላልቅ ለረጅም ጊዜ ያረጁ ንጉሳዊ አገዛዞች ለመውደቃቸው አዳዲስ የሆነ ቦርደር ለመዋቀራቸው እንዲሁም ደግሞ ፓወርፉል የሆነ ስቴት ለመፈጠራቸው እንዲሁም ደግሞ ያ ስቴት ከእንደገና እንዲዋቀር እንዲሁም ደግሞ ወይም ደግሞ ያ ሬጂም እንዲቀጥል የሚያደርግ ኃይል ያለው it is nationalism ማለት ነው። nationalism triumph is a coming to nation state as a character in world politics accepts as a legitimate and most basic form of political entity. ይህ ናሽናሊዝም ትሪምፖ ወይም ይሄ ፕሮፓጋንዳ ኔሽን ስቴቶች እንደ አንድ በዓለም አቀፍ ፖለቲክስ ላይ ተዋናይ እንዲሆኑ ህጋዊ እንዲሆኑ ሞስት ደግሞ ፖለቲካል ኢንቲቲ እንዲኖራቸው የሚያስችል ኃይል ያለው ፓርት ናሽናሊዝም ይባላል። According to Heod, nationalism is a doctrine that associates the nation as the basic political unity in organizational society. ይህ ፊሎሶፊ ምን ይላል? ናሽናሊዝም ኢዝ ዶክትሪን። ያ ደግሞ ኔሽን ስቴቶች መሰረታዊ የሆነ ማህበረሰቡን ኦርጋናይዝ እንዲያደርጉ የሚያመቻችልን ናሽናሊዝም ነው። ስለዚህ ናሽናሊዝም የሚለው እንደ አንድ ዶክትሪን ነው። ይሄ ደግሞ አሴስሬት ያደርጋል ወይንም ይሄ ነገር ምንድን ማለት ነው? ኔሽኖች መሰረታዊ የሆነ የፖለቲካል ዩኒት ኦርጋናይዚንግ ሶሳይቲ ማህበረሰቡን ኦርጋናይዝ ለማድረግ እንደ አንድ ክራይቴሪያ ይህን ኔሽኖች ራሳቸውን በራሳቸው እንዲያረጋግጡ ራሳቸውን በራሳቸው መሰረታዊ የሆነ ፖለቲካል ዩኒትን እንዲመሰርቱ የሚያስችል ኃይል ያለው ናሽናሊዝም ማለት ነው ብሎ ገልጾታል። ስለዚህ ናሽናሊዝም ኢዝ ዶክትሪን ብሎ ገልጾ ናሽናሊዝም ምንድነው? ዶክትሪን ወይንም ኢት ኢዝ መመሪያ ነው ማለት ነው። ምንድነው? ሀገሮች ኔሽኖች ራሳቸውን እንደ አንድ ፖለቲካል ዩኒቲ ኦርጋናይዝ አድርገው ለመኖር እንደ ማረጋገጫ ማለት ነው ናሽናሊዝም የሚባለው። ኢን ኮመን ፓራላንስ ወይም በኮመን ፓራላንስ ወይም ወርዱ ኔሽን ስቴት ካንትሪ አር ዩዝድ
interchangeably and this is not correct. ኔሽን ስቴት ካንትሪ የሚለውን ብዙ ጊዜ በዘያዊ ቋንቋ ወይም በተለት ቋንቋችን ላይ በአንድ አይነት ሁኔታ እንጠቀማቸዋለን። ይህ ግን ትክክል አይደለም ይላል። ለምሳሌ ቃል ዩናይትድ ኔሽን የሚለው ሚስ ሞር ነው፣ የተሳሳተ ነው። ሲንስ ኢን ሪያሊቲው ላይ ኢት ኢዝ አን አሶሲሽን ኦር ሶሳይቲ ኦፍ ስቴት ኢንስቴድ ኦፍ ኔሽን። ስለዚህ ዩናይትድ ኔሽን የሚለው አባባል ብለን መጥራት በጣም የተሳሳተ ነው። ኔሽን የሚለው የሚወክለው ሌላ ነው። ኔሽን የሚለው ከሶሳይቲ ስቴት ላይ ነው የሚወሰድ ይላል። ስለዚህ ኔሽን የሚለው የተሳሳተ መንገድ የተጠቀምን ያለ ነው ብሎ ይገልጸዋል። ኢን ኢንተርናሽናል ፖለቲክስ ኢት ኢዝ ኦልሶ ኤ ኮመን በት ኢንኮሬክት ቻይና። በኢንተርናሽናል ፖለቲክስ ላይ ይሄ ኮመን ይላል። ነገር ግን ቻይና እንደ ኔሽን፣ አሜሪካ እንደ ኔሽን፣ ራሽያ እንደ ኔሽን አድርገን መቁጠር ግን አንችልም። ይህ የተሳሳተ ነው ማለት ነው። ሄንስ ዘ ኩዌሽን ኢዝ ሪሜን ጥያቄ ቆየንና ዋት ኢዝ ኔሽን? ብሔረሰብ ማለት ምን ማለት ነው? አኳርዲንግ ቱ ሂዮድ ቅድም እያለው ናሽናሊዝም ኢዝ ዶክትሪን ብሎ ገልጾታል። ይህ ሰውዬ ደግሞ ምን ይላል? አኳርዲንግ ቱ ሂዮድ ኔሽንን ሲገልጽ አወር ሂስቶሪካል ኤንቲቲ ዛት ኢቮልቭድ ኦርጋኒካሊ አውት ኦፍ ሞር ሲሚላር ኤትኒክ ኮሚኒቲ ዘይ ሪቪል ዘምሰልቭስ ኢን ማይዝ ሌጀንድ ኤንድ ሶንግስ ሌታስ። ኔሽን የሚባለው ነገር ደግሞ ብሔረሰቦች በታሪክ አንድ አይነት የሆነ መገለጫ ያላቸው እነኛ ማህበረሰቦች ኦሪጂናሊ በአንድ አይነት የሆኑ ሞር ሲሚላር የሆኑ የጎሳ ማህበረሰቦች። እነዚህ ደግሞ በምን ይገለጣሉ? ተመሳሳይ የሆነ አፈታሪክ ያላቸው፣ ተመሳሳይ የሆነ ሙዚቃ ያላቸው፣ ተመሳሳይ የሆነ እሴት ቫልዩ እምነት ያላቸው ከሆኑ ዛት ኢዝ ኔሽን። ቬሪ ቬሪ ኢምፖርታንት ፖይንት። ኔሽን ኢዝ ሂስቶሪካል ኤንቲቲ ዛት ኢቮልቭስ ኦርጋኒካሊ አውት ኦፍ ሞር ሲሚላር ኤትኒክ ኮሚኒቲ ኤንድ ዘይ ሪቪል ዘምሰልቭስ። ራሳቸውን ደግሞ በምን ይገለጣሉ? በማይዝ በሌጀንድ በሶንግ ኢት ኢዝ ሞር ሲሚላር ኦር ሪሊጂየስ ኤንድ አዘርስ። ተመሳሳይ የሆኑ ከአንድ ማህበረሰብ የሆኑ ለምሳሌ ምን ላንሳ? በኢትዮጵያ ውስጥ የጉራጌ ማህበረሰብን ማንሳት እንችላለን። የጉራጌ ማህበረሰብ ራሱን የቻለ ባህል አለው፣ ራሱን የቻለ ቋንቋ ጉራጌኛ የሚባል ቋንቋ አለው፣ ራሱን የቻለ ምን አለው? አደረጃጀት አለው፣ ራሱን የቻለ እምነት አለው። ስለዚህ ኔሽን ማለት ያ ነው። ኦን ዘ አዘር ሃንድ ዘ ኢንድ ኦፍ 18th ሴንቸሪ ዚስ ስቴት ካም ቱ ራዲካሊ ትራንስፎርምድ። በሌላ በኩል በ19ኛው ሴንቸሪ ማብቂያ አካባቢ ይሄ በመሰረታዊነት እየተለወጠ የመጣበት ታይም ነበር ይላል። ዘ ስቴት ዋዝ ኮምባይንድ ዊዝ ኔሽን ፎርሚንግ ኮምፓውንድ ናውን ዘ ኔሽን ስቴት ዊች ኦርጋናይዝድ ዲፈረንትሊ ኤንድ ፐርሹድ ዲፈረንስ ጎል። እንግዲህ ስቴት የሚባለው እየመጣ ሲመጣ ኮምባይን ማለት ጀመረ። ከምን ጋር? ከኔሽን ጋር አንድ አይነት መዋሃድ ጀመሩ። ይህ ምን የሚል ስም አንድ ላይ መሰረቱ? የጋራ ወይም ኮምፓውንድ ነው መሰረቱ። ኔሽን ስቴት ብሔረሰባዊ መንግስት የሚል መመስረት ተጀመረ። ይህ ደግሞ ኦርጋናይዝ በተለያየ መንገድ እየተደራጀ በተለያየ መንገድ አላማ ነበረው ይሄ ነገር ማለት ነው። ኔሽን ኢዝ ኢን ኮንትራስት ቱ ስቴት ኮንስቲትዩት ኤ ኮሚኒቲ ኦፍ ፒፕል ጆይንድ ባይ ሼርድ አይዴንቲቲ ኤንድ ባይ ኮመን ሶሻል ፕራክቲስ። ኔሽን በተቃራኒው ከስቴት በምን ይቃረናል ሲባል ይህ ኔሽን የሚባለው ነገር የሚይዘው ማህበረሰቡ ራሳቸውን የሆነ የሚጋሩት ባህል ያላቸው እንዲሁም ደግሞ የጋራ ማህበራዊ ፕራክቲስ የሚያደርጉ ናቸው። ለምሳሌ አንድ የሀዘን ስነ ስርዓት ቢኖር እነኛ ጎሳዎች የሚያደርጉት ባህል በተመሳሳይ መንገድ ነው ማለት ነው ፕራክቲስ የሚያደርጉት። ስለዚህ ተመሳሳይ የሆነ አይዴንቲቲ ያላቸው፣ ተመሳሳይ የሆነ ማንነት የሚጋሩ፣ ተመሳሳይ የሆነ ማህበራዊ ፕራክቲስን የሚተገብሩ ከሆነ ዛት ኢዝ ኔሽን። ኮሚኒቲ ኦፍ ቫሪየስ ካይንድስ ሃቭ ቢን ኦልዌይስ ኤግዚስትድ በት ዘይ ናው ቢካም። ማህበረሰቦች የተለያዩ ሊሆን ይችላል፣ ነገር ግን አብረው የሚኖሩ ናቸው ማለት ነው። ፎር ፈርስት ታይም ፖለቲካል ኮንሰርን ማለት ነው። As new breed, nationalist leaders came to argue nation should be take over state and make use of institutional structure for the national end. ስለዚህ እንዳየነው ማህበረሰቦቹ የተለያየ አይነት ሊሆኑ ይችላሉ፣ ሁልጊዜ ኤግዚስት የሚያደርጉት ነገር ግን ናው ከየካም ናቸው። ፎር ፈርስት ታይም ፖለቲካል ኮንሰርን ደግሞ ራሳቸውን ሆነ ፖለቲካልም ኮንሰርን ያላቸው ሊሆኑ ይችላሉ። As a new breed, nationalist leader came to argue the nation ምን ይሆን ይገባል should take over a state to make use its institutional structure for the national end. In one country after another,
the nationalists were successful this aim. The nation added to interior life to the state. We made preface say the nation was soul added the body of early modern state machinery. ኔሽን የሚባለው እንግዲህ በጥንት ጊዜ አንድን ሀገር ለመመስረት እንደ አንድ ማሽነሪ ወይም እንደ ነፍስ ያገለግል ነበር ማለት ነው። ኔሽን የሚባለው ኢዝ ሶል ምን አይደለም ማለት ቦዲ ኦፍ አርሊ ሞደርን ስቴት ማሽነሪ ማለት ነው። ሌታስ የማይቀሩ ፖይንቶች እዚህ አካባቢ ናቸው ማለት ነው። ዘ ሪቮሉሽን ኢዝ ቶክ ፕሌስ ብሪቴን ኢን ኖርዘርን አሜሪካ ኮሎኒስ ኢን 1776 ኤንድ ፈረንሳይ ኢን 1789 ፕሮቫይድ ሞዴልስ ፍሮም አዘር ናሽናሊስት ቱ ፎሎ። በዚህ በናሽናሊዝም ሪዘልት በናሽናሊዝም ጣጣ ምክንያት የእንግሊዝ ሰሜን አሜሪካ ኮሎኒ 1780 ለፈነዳው አብዮት በፈረንሳይ 1789 ለፈነዳው አብዮት ዚስ ዋነኛ ክራይቴሪያው ናሽናሊዝም ነው። ይህ ደግሞ ወደ ተቀረው ዓለም ናሽናሊዝም ቱ ፎሎ አድርጓል ማለት ነው። ዊ ዘ ፒፕል ኦፍ ዩናይትድ ስቴትስ እኛ የአሜሪካ ዜጎች በማለት ዘ ፈርስት ወርድ ፕሪሚየር ለመጀመሪያ ጊዜ የአሜሪካ ህገ መንግስት አጎናጽፏል ማለት ነው። በዚህ በናሽናሊዝም አጀንዳ አማካኝነት was phase itself would have been laterally unthinkable in era of earlier era። ይህ ቃል ራሱ during በዛን ፔሪድ ይህን ቃል ለመጠቀም በጣም ለማሰብ ራሱ አስቸጋሪ የሆነበት ነበር። ቃል በቃል አንቲንኬብል ነበር፣ የማይታሰብ ነበር በዛን ዘመን በቀደሙ ዘመን ማለት ነው። In Faransai, the king was officially the only legitimate political actor in the people as a whole, well excluded from politics. በፈረንሳይ ንጉሱ በቃ በይፋ እሱ እንደ አንድ ህጋዊ ፓወር እንዳለው አክት ያደርጋል። ዜጎች ደግሞ ከማንኛውም ፖለቲካ የተወገለሉ ነበሩ። በተጨማሪም the power of the aristocracy and the church remained strong። በዚያን ፔሪድ ይህ ባላባት የሚባለው እና ቤተክርስቲያን ራሱ ከፍተኛን ሚና ነበራት። አባው ኦል ካንትሪ ሳይድ ከዚህ በላይ ደግሞ በዛ በገጠራማው አካባቢ ያለው ደግሞ ማህበረሰብ በከፍተኛ በላንድ ኦነሮች የተወጠረበት ነበር። ኢን ሪቮሉሽን ግን በ1789 በነበረው አብዮት ኦል ሪጅን was overthrown። ለረጅም ጊዜ የቆየው አገዛዝ ተወገደ። and with its entire social order በዛ አካባቢ የነበረው ማህበራዊ ኦርደር ራሱ ኦቨርሰው ሆነ ማለት ነው። 1789 በፈረንሳይ the French nation was from now on governed by people። በአሁኑ ሰዓት እንግሊዝ የምትመራው በኔሽን ሲሆን እስካሁን ድረስ ገበርን በዜጎች ነው ማለት ነው። ወይም ራሱን በዜጎች ፈቃደኝነት ነው ማለት አሁን ላይ እየተመራች ያለችው ፈረንሳይ። the nation and it is accordance with principle of liberty agreement and it is fraternal liberty equity and brotherhood። ስለዚህ ፈረንሳዮች በአሁኑ ሰዓት የሚኖሩት በወንድማማች በነጻነት በመፈቃቀድ በእኩልነት ነው ማለት ነው። The Congress of Vienna 1815 where the settlement was reached at the end of Napoleonic War was supposed to have returned European to its pre-revolutionary way። እንደምታስታውስ በሂስትሪ የሶሻል ተማሪ ከሆናችሁ 1815 ላይ ኮንግረስ ኦፍ ቬና ወይም የቬና ኮንግረስ የሚባለው ስምምነት ተደርሶ ነበር የናፖሊዮን እንዳበቃ። ይህ ስምምነት ደግሞ ምንድነው ሲባል አውሮፓን ወደ ቀደመችው ገናና ኃይል መመለስ እንዲሁም ደግሞ ቀድሞ የነበረውን ፕሪሊቡሽናዊ ወይ ማስቀየስ ነበር። ነገር ግን የናሽናሊዝም ሲንዲ ወይም የናሽናሊዝም እሳቤ ግን በጣም በመላው ዓለም ተስፋፍቶ ነበር። ይህም ደግሞ ትሪትን አንደርማይን ዘ ሴትልመንትስ ለዛ ስምምነት በጣም አደጋ ውስጥ ያስገባ ነበር። ሁሉም የአውሮፓ ናሽናል ኮሚኒቲስ ዲማንዳቸው ምንድን ነበር ሲባል ኢንቱ ፖሊሲ ኦፍ ዘ ሪስፔክቲቭ ካንትሪ በራሳቸው ሀገር ላይ የራሳቸውን ፖለቲክስ መመስረት ነበር። ናሽናሊዝም ዘ ፈርስት ፓርት ኦፍ 19th ሴንቸሪ ናሽናሊዝም በ19ኛው ሴንቸሪ መጀመሪያ አጋማሽ አካባቢ ላይ ማለት ይቅርታ መጀመሪያ ላይ was liberal sentiment concerning self determination በመጀመሪያ ደረጃ ምንድነው ሲባል የነጻነት ሐሳብ ነበር። ይሄ ደግሞ ራስን በራስ መወሰን the right to people to determine የራስን እድል በራስ መወሰን ነበር በመጀመሪያ ላይ ሲጀመር የናሽናሊዝም። this program had a far reaching implication ፖሊሲ was organized domestically። ይህ ነገር ደግሞ በጣም እየሰፋ መጣና ምን ተጀመረ? የራስን ፖለቲካ ድምፅ በሀገር ውስጥ ማዋቀር ተጀመረ። ነገር ግን it also profound ramification of international politics። ይህ ነገር ደግሞ ለዓለም አቀፍ ፖለቲክስ እንደ አንድ ራሚፊኬሽን ነበር። አብዛኛው ግልጽ እንደሚሆነው the idea self determination የሚለው ቃል political legitimacy of European empire
በአውሮፓ ህጋዊ የሆነ ኢምፓየርን መመስረት ነበር። ኢፍ ኦል ዲፈረንስ ፒፕል ዚስ ኢምፓየር ኮንቴን ጌን ዘ ራይት ቱ ዲተርማይን ዜር ኦን ፌትስ ዘ ማፕ ኦፍ ዩሮፒያን ውድ ቱ ራዲካሊ ሪድራው። እንግዲህ ይህ ሁሉም የአውሮፓ ሂሳብ የሚነበር ከሆነ ነጻነታቸውን መወሰን የራሳቸውን ልጅ በራሳቸው መወሰን የአውሮፓ ምድር ራሱ ከእንደገና በመሰረታዊነት ካርታው ራሱ የተቀየሰበት ነበር። በ1848 ላይ ይህ አስተሳሰብ ደግሞ በጣም ሪያሊቲ ላይ ወደ ምድር እየወረደ መጥቶ ናሽናሊዝም አፕሬ በመላው አውሮፓ ተሰራጨ። ናሽናሊዝም አፕሬዚንግ ኩግሊ ፕሪዳክት ዘ ኮንቲኔንት ኤቭሪዌር ዘ ፒፕል በማንኛውም ቦታ የሚኖሩ ማህበረሰቦች ፍላጎታቸው ምንድን ነበር ሲባል ራስን በራስ ማስተዳደር ወይም ራይት ቱ ሩል ዘምሰልቭስ ነበር ማለት ነው። Although the National Revolution 1840 were defeated by political establishment ምንም እንኳን በ1848 ላይ ይህ የናሽናሊዝም ሙቭመንት ወይም የብሔር የናሽናል አብዮቱ ዲፊትድ ቢሆንም በፖለቲካል ስታብሊሽመንት አማካኝነት ግን ዘ ሴንቲመንት ወዝ ኢምፖሲብል ቱ ኮንትሮል ይህንን ግን እሳቤ ለማስቆም በጣም አስቸጋሪ ነበር ማለት ነው ለኛ ለኢሊቶቹ ማለት ነው ለኛ ለኢምፓየሮቹ። Across the European increasingly prosperous middle class demand inclusion the political system and their demand were increasingly expressed through language of nationalism። ሌላው ይህ ነገር በጣም በአውሮፓ እየተስፋፋ መጣ ማለት ነው እየጨመረ መጣ። እንደዚህ ደግሞ ሚድል ክላስ እየተቀላቀሉ ሲመጡ ወደ ፖለቲካል ሲስተም ወር መመስረት እንዲሁም ደግሞ የራሳቸውን ዲማንድ በከፍተኛ ደረጃ እየጨመረ ሲመጣ ምን ይባላል ላንጉዌጅ ኦፍ ናሽናሊዝም በዛን ጊዜ በቃ እሳቤው ሁሉ ቋንቋው ናሽናሊዝም የሚባል ቋንቋ የተጀመረበት ነበር በአውሮፓ አህጉር ሙሉ በሙሉ አውሮፓ አህጉር ማለት ነው። ዘ ፊንላንድ ዋንትድ አን ኢንዲፔንደንት ፊንላንድ እንግዲህ ላንጉዌጅ ኦፍ ናሽናሊዝም በቃ ላንጉዌጅ ኦፍ ናሽናሊዝም ማለት ብሔርተኝነት ማለት የብሔርተኝነት ቋንቋ መገለጥ ተጀመረ ማለት ነው። ስለዚህ ፊናዎች ምን ይፈልጉ ነበር ነፃ ፊንላንድ የምትባል ነፃ ሀገር ቡልጋሪያን የሚባሉ ምን ይፈልጉ ነበር ቡልጋሪያ የምትባል ነፃ ሀገር መፈለግ ጀመሩ። ሰርቢያ የሚባሉ ሰርቢያ የምትባል ነፃነት ሀገር እንዲሁም ሌሎች ሀገሮች ነፃነታቸውን መፈለግ ጀመሩ። በ1860 እንደምናስታውሰው በሂስትሪ ላይ ኢጣሊያ ቱ ሎንግ ዲቫይድ ኢንቱ ሰፓሬት ሲቲ ስቴትስ ኤንድ ዶሚኔትድ ባይ ቸርች ቢካም ዩኒፋይድ ካንትሪ ኤንድ ኢንዲፔንደንት ኔሽን እንግዲህ ጣሊያን በጣም የተበታተነ ሀገር ነበረች። በበላይነት እነ ፈረንሳይ ኖስትሪያ ይዘዋት ነበር። በቤተ ክርስቲያን በከፍተኛ ደረጃ ይቺ ሀገር ቀስ በቀስ በዛን ጊዜ በ1861 አካባቢ ላይ 19ኛው ሴንቸሪ ላይ ጣሊያን ምን ሆነች ማለት ነው ነፃ ሀገር ሆነች። yet it is only with conclusion of first war ብቻ ምን እስከ አንደኛ ዓለም ጦርነት መቋጫ ወይንም only with the conclusion of the first world war in 1918 that self determination was acknowledged as right ያንኛ ዓለም ጦርነት እንዳበቃ ይህ ራስን በራስ ማስተዳደር እውቅና ያገኘ የመጣበት ነበር 1918 አካባቢ ላይ። after the first world war most people European formed their own national states እንግዲህ የአንደኛው ዓለም ጦርነት ካበቃ በኋላ አብዛኞቹ አውሮፓ ሀገሮች ኔሽን ስቴት የራሳቸውን ኔሽን ስቴት መመስረት የጀመሩበት ታይም ነበር ማለት ነው። as results of national revolution the European international system became for the first time international እንግዲህ በዚህ በናሽናሊዝም ሪቮሉሽን አማካኝነት የአውሮፓን የዓለም አቀፍ ስርዓቱ ራሱ ለመጀመሪያ ጊዜ ኢንተርናሽናል መባል የተጀመረበት ታይም ነበር ማለት ነው። በእርግጠኝነት ኢንተርናሽናል የሚባል ትሩሊ ኢንተርናሽናል የሚል ስያሜ እያገኘ የመጣበት በምክንያት በናሽናሊስት ሪቮሉሽን ምክንያት that is while Westphalian system concerned relation between state ምንም እንኳን የዌስትፋሊያን ሲስተም ዋና ጽንሰ ሐሳቡ በሀገሮች መካከል ነው ሪሌሽን ያለው ይላል። world affairs in 19th century increasingly came to concern relation between nation state እዚህ ጋር መያዝ ያለባችሁ ሐሳብ የዌስትፋሊያን ሲስተም ምንድን ነው ከተባላችሁ ይህ የኢንተርናሽናል ሲስተም የሚያቀነቅነው በስቴት እና በስቴት ብቻ ነው ዓለም አቀፍ ግንኙነት የሚካሄደው። ነገር ግን ዌልካም ቱ ዚስ ኢራ ኢንተርናሽናል ሪሌሽን በከፍተኛ ደረጃ የሚካሄደው በነን ገቨርንመንታል ኦርጋናይዜሽን መሆኑን ወደፊትም የምናየው ይሆናል። ግን እዚህ ጋር ዌስትፋሊያን ሲስተም የሚባለው ኢንተርናሽናል ሪሌሽን የሚካሄደው በኔሽን ስቴት ሀገሮች ብቻ መሆኑን መያዝ ያስፈልጋል። In fact, the word international itself was coined only 1783 by British philosopher Jeremy Bentham. It is important point. ለመጀመሪያ ጊዜ ኢንተርናሽናል የሚለው ቃል የተገለጸው በ1783 በእንግሊዛዊው ፈላስፋ
ጀርቡ ቤንታ መሆኑን እዚህ ጋር መያዝ ያስፈልጋል። in most respect however the international system continue to operate in much the same fashion as a Westphalian intersystem። ይህ አብዛኛው ሪስፔክት የሚደረገው ግን የኢንተርናሽናል ሲስተሙ የቀጠለው በምን ምክንያት ኦፕሬት የሚያደርገው ሲባል ኢንተር ሲስተሙ ወይም አገሮች ከሀገሮች ብቻ ነው ማለት ነው ግንኙነት የሚያደርጉት። በዚህ አይነት ፋሽን ነበር የዌስትፋሊያን ሲስተም ስምምነት ወይም ሴትልመንት የሚያቀነቅነው። ኔሽን ስቴት ክሊምድ the same right to sovereign which meant they were formally equal to each other። እነኚህ ደግሞ ኔሽን ስቴቶች ራሳቸውን የቻለ ተመሳሳይ የሆነ ሉዓላዊ የሆነ ምን አላቸው መብት እኩል የሆነ በህግ እኩል የሆነ እርስ በርሳቸው እኩል የሆነ መብት አላቸው ማለት ነው። ፎር ኤግዛምፕል ፈረንሳይና እንግሊዝ እርስ በርሳቸው ግንኙነት ቢያደርጉ እነኚህ ግዛቶች ፈረንሳይም ራሷን የቻለ ሉዓላዊነት አላት እኩል ከእንግሊዝ ጋራ ምን ማድረግ ስምምነቶችን የማድረግ እንግሊዝም በዛው ጎን በተመሳሳይ መንገድ የማድረግ መብት አላቸው። ስለዚህ ኔሽን ስቴቶች ተመሳሳይ የሆነ መብት አላቸው፣ ተመሳሳይ የሆነ ሶቨሬን ፓወር አላቸው ማለት ነው። ይህ ማለት ፎርማሊ እኩል ናቸው ማለት ነው፣ እርስ በርሳቸው እኩል ናቸው ማለት ነው። in international politics nevertheless the implication of nationalism in its sense highly questioned። በኢንተርናሽናል ፖለቲክስ ምንም እንኳን ኔቨርዘለስ የሆነ ሆኖ የናሽናሊዝም ጥቅሙ በከፍተኛ ጥያቄ ውስጥ ነው ይላል። በተለይ አሁን ባለንበት ፔሪድ ኔሽን ስቴት የሚባለው በከፍተኛ ግፊት ውስጥ ነው ያሉት። እነኚህ ሮላቸው በወርልድ ፖለቲክስ ላይ ያላቸው በከፍተኛ ደረጃ እየቀነሰ ነው። ነገር ግን there also emerging a narrative which advances the idea that reveal nationalism happening across the world with post-Cold War association, religious, culture, ethnicity as a potent force in world politics። ነገር ግን በቀዝቃዛ የዓለም ጦርነት በኋላ ይህ ናሽናሊዝም የሚለው እሳቤ በከፍተኛ ደረጃ ሚና ነበረው። በሃይማኖት፣ በባህል፣ በቴክ ላይ እንደ አንድ ፖተንት ፎርስ እንደ ጠንካራ ኃይል ነበር በዓለም ፖለቲክስ ላይ ናሽናሊዝም ማለት ነው። ሄንስ ዊ ሃቭ ሃንቲንግተን ክላሽ ኦፍ ሲቪላይዜሽን የሚል መጽሐፍ ጽፏል። አስ አልተርናቲቭ ቱ ፍራንሲስ ፊኮርስ የሚባል ኢን ዘ ሂስትሪ ዲሲስ ኦፍ ወርልድ ፖሊሲ የሚባል እንዳለ ያሳየናል። ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንግዲህ ከሞላ ጎደል እንደ ኢንትሮዳክሽን አስተምራችኋለሁ። በቀጣይ ደግሞ አንደርስታንዲንግ ኢንተርናሽናል ሪሌሽን ወደሚለው እንመጣለን። ስለዚህ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም መጨረሻ ላይ ከወዳችሁት ላይክ ብዬ ነበር። ስለዚህ ከወዳችሁኝ ላይክ እንድታደርጉኝና መስተካከል ያለበት ነገር ካለ ኮሜንት እንድትጽፉ በዚሁ አክብሮት ጠይቃለሁ። ስለዚህ ለዛሬ ይበቃናል። በቀጣይ አንደርስታንዲንግ ኢንተርናሽናል ሪሌሽን የሚለውን የምንመለከት ይሆናል።